بسم الله الرحمن الرحيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد. ود يا channel ቤት ሰዎች ወንድሞቼ እህቶቼ እንዴት ናችሁ? ሰላም ናችሁ? ከኛ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ በአላህ ፈቃድ ዛሬ የምናየው አሁንም البرهان في تجويد القرآن كملوا كتاب لاي أحكام النون الساكنة والتنوين ينون الساكنة لنا يتنوين حكمنا يمنا وزاري مالتنا نون الساكنة لمن صوت مرة كتبنا نون الساكنة بوزو أحكام العلى يزورال نون الساكنة عندنا ظهرتنا لا عندنا إخفاتنا لا عندنا غنى يعني بوزو بطات بحروا جلاب بتالي كأيرا لزانو نون الساكنة يتمرد شو مالتنا أحكام النون الساكنة ينون الساكنة أحكامنا والتنوين يتنوين تنوين بلو مالت هي فتحتين كسرتين ضمتين هني هلت فتحة هلت كسرة هلت ضمة من لو مالتنا الشيء النون الساكنة نون الساكنة مالت هي التي لا حركة لها من مينة حركة يليلات حركة مالت فتحة كسرة ضمة مالتنا فتحة كسرة ضمة يليلات كنوني من وعن ለምሳሌ من ስንል ኑን ያው ሳኪን ነች وعن ስንል ሳኪን ነች ምንም አይነት ስለዚህ ما هي النون الساكنة النون الساكنة ማለት ምንድነች ከተባለ هي التي لا حركة لها ባጭሩ በቃ ሐረካ የሌላት ናት ሐረካ የሌላት ናት ነጥብ ብቻ ያላት ባዶ የሆነች ማለት ነው ከላይ እንደ ዙሪያ ክብ እንደምታዩት እንደዚህ ሱኩን ያላት ማለት ነው وتكون ተከሰታለች ወይም ትገኛለች ትመጣለች እቺ ኑን الساكنة في الاسم ስም ላይ والفعل تكبار لي والحرف حرف لي يعني ترجم يالي لو قرات لي ما انه يعني حرف ነገር ላይ وتكون تهون لي وسطا مكاكل لي يقال مሃል ላይ ትጻፋለች وطرفا ጫፍ ላይም ትጻፋለች ማለት ነው ኑን الساكنة ማትችላል هي التي لا حركة لها وتكون في الاسم والفعل والحرف وتكون وسطا وطرفا በቃ ይችላል ኑን الساكنة እሺ ንፈሱት እሺ والتنوين تنوين هي نون እሷም ኑን ነች ሳኪነቱን ሳኪን ነች ነገር ግን ምንድናት ዛኢዳ ናት ማለት ነው ተጨማሪ ነች እንደ ኑን ሳኪና አስሊ ሆና አይደለም ትመጣው ዛኢድ ናት ተጨማሪ ናት ተልሐቁ ትመጣለች አኺር الاسم አኺር الاسماء የስም መጨረሻ ላይ ለፍظን በምላሳችን በቃል ደረጃ ስንቀራ ማለት ነው ووصلا እንደዚህ ደግሞ ቀጥለን በመናነብበት ሰዓት በመንቀራበት ሰዓት وتفارقه تليوا خطا بصحف تنوين እንደ ኑን ሳኪና ተጻፈም ወቅፈን ስናቆምም ኑን ሳኪናነቷ ይጠፋል ወደ ሌላ ይቀየራል ማለት ነው ስለዚህ ኑን ሳኪና ምንድነች ይሄ ኑን ሳኪነቱን ሳኪን የሆነች ኑን ሆና ዛኢደቱን ጭማሪ ነች ማለት ነው ጭማሪ ነች የአስል አይደለች ማለት ነው ተልሐቁ የምንትመጣነች አኺር الاسماء የስም መጨረሻ ላይ ነው የምትመጣው ተንዊን የስም መጨረሻ ላይ ነው የምንትመጣው ማለት ነው لفظا ያው እዚህ ጋር እንደምትመለከቱት ሁለት ፈታተኝ ነው ወወስለን ሁለት ፈታተኝ ነው ይሄ ነው በቃ ተንዊን ማለት وتفارق ትለየዋለች خطا በጽሁፍ ደረጃ አሁን لفظ ላይ አለች አሁን ይሄ ተንዊኑ ላይ لفظ ላይ በቃላችን ስናነብ አለች ወወስለን ቀጥለን በመናነብበት ሰዓትም ትኖራለች وتفارق خطا በخط ግን ትለየዋለች ኑን ሳኪና አሁን ኑን ሳኪና ዛኢድ ነች አይደለ እዚህ ጋር አሁን በخط የለችም በخط በጽሁፍ ደረጃ የለም ሁለት ፈታተኝ ነው ከላይ ያለው لفظا وتفارق خطا ووقفا ስናቆም አሁን እዚህ ጋር لفظا የሚለው ላይ ለማቆም ከፈለኩኝ لفظ ቢየው ማቆመው ተንዊኑ ይጠፋል ማለት ነው واحكامها حكمها أربعة ናቸው አራት حكم ነው ያላት ኑን ሳኪና ወይም ተንዊን አራት حكم አላት አንደኛ ኢዝሃር ሁለተኛ ኢድጋም ሶስተኛ ኢቅላብ አራተኛ ኢኽፋ ማለት ነው እያንዳንዱን በዝርዝር እናያቸዋለን እያንዳንዱን አራቱንም በዝርዝር የምናያቸው ነው የሚሆነው فالاول የመጀመሪያው الإظهار ኢዝሃር ነው የመጀመሪያው ከዚህ ከአራቱ የመጀመሪያው ኢዝሃር ነው እንግዲህ ስለ ኑን ሳኪና ያወራን ያለ ነው ኑን ሳኪና ኢዝሃር ትሆናለች ማለት ነው በግልጽ ትነበባለች እንደማለት ነው وهو እሱ لغة በቋንቋ ደረጃ
يعني الإظهار وين دمو ጥያቄ ከተጠየቀ ما هو الإظهار إظهار ምንድነው ከተባለ لغة በቋንቋ ደረጃና ወስጢሃን በስጢላ ደረጃ ምንድነው ከተባለ الإظهار لغة إظهار በቋንቋ ደረጃ البيان ነው ይኸው البيان والإيضاح ይላሉ አንዳንዶቹ البيان ግልጽ ማድረግ ማንኛቸውም ነገር ግልጽ ማድረግ ይሄ إظهار ይባላል إظهار ይባላል ማለት ነው واصطلاحا باصطلاح استلاح ማለት በተጅዊድ ህግ ትርጓሜ መሰረት ማለት ነው هو سوء إخراج كل حرف እያንዳንዱ ፊደል ማውጣት ነው እዚህ ጋር ኢዝሃር የሚሆነውና ኢዝሃር የሚያደርገውን ፊደል ማለት ነው ኢዝሃር የሚሆን ፊደል አለ ግልጽ የሚሆን ፊደል አለ ግልጽ እንድትሆን የሚያረጋት ፊደል አለ ሁለቱንም ማውጣት ነው من مخرجه ከመውጫው ቦታ ላይ ሁሉንም من غير غنة ያለ غنة في الحرف المظهر ኢዝሃር የሚደረገው ፊደል ላይ ያለ غنة ማለት ነው ኢዝሃር የሚደረገው ፊደል ማለት ነው ኑን ሳኪና ነች ኑን ሳኪና ላይ غنة ሳናረግ እያንዳንዱ ፊደል ከመውጫው ቦታ በትክክል ማውጣት ማለት ነው እንግዲህ من غير غنة እዚህ ካሚለት ነው መሆን ያለበት ሙሉ የሆነ غنة እንጂ ትንሽ የغنة አስሉ غنة አለ አስሉ غنة ኑንን በማንበባቸው ቦታ ና አን በማለታችን ብቻ ካፍጫችን ውስጥ ይወጣል ጉናው ማለት ነው ነገር ግን ሙሉ ጉና አይደለም ማለት ነው ስለዚህ እዚህ ጋር ምንድነው የምንለው إخراج كل حرف من مخرجه من غير غنة كاملة ነው የምንለው እንጂ ትንሽ የጉና አለች في الحرف المظهر مظهر ግልጽ የሚደረገው ፊደል ላይ وهي نون እዚህ ጋር وهي النون ብላችሁ ተጨምሩበታላችሁ وهي النون الساكنة ሳኪን የሆነችው አንኑን ነች حرف المظهر نون الساكنة ነች ሷናች ግልጽ የምትደረገው ፊደል ማለት ነው وحروفه 6 ፊደላቶቹ ደግሞ 6 ናቸው حروفه ፊደላቶቹ 6 ናቸው የማን የኢዝሃር ፊደል ወይንም ኑን الساكنة በግልጽ እንድትነበብ የሚያረጓት ፊደላቶች 6 ናቸው አንደኛ الحمزة ሐምዛ ነው ያኔ ከኑን الساكنة በኋላ ሐምዛ ከመጣ ሐምዛው ኑን الساكنة በግልጽ እንድትነበብ ያረጋታል والها ها ነው እንደዚሁ ሃም እንደዛው ነው ከኑን ሳኪና በኋላ ها ከመጣ ሃው ኑንን በግልጽ እንድትነበብ ያረጋታል والعين عينም እንደዛው والحاء حام እንደዛው والغين غينም እንደዛው والخاء خام እንደዛው ማለት ነው طيب وتكون ትሆናለች هذه الحروف እነኚህ ፊደላቶች ይሆናሉ مع النون ከኑን ጋር في كلمة አንድ ከሊማ ላይ ምሳሌ ማለት ነው يعني ከኑን ሳኪና በኋላ ሐምዛ ወይንም ها ወይንም عين ወይንም ح ወይንም غين ወይንም خ እነኚህ 6 ፊደላቶች ከኑን ሳኪና በኋላ في كلمة አንድ ቃል ላይ ይመጣሉ ለምሳሌ جاء ስንል ما ስንል ይሄ አንድ ከሊማ ነው አይደል جاء መጣ ነው አንድ ከሊማ ضرب ስንል قتل نام جلس አሁን እነኚህ አንድ ቃላቶች ነው ያ ማለት ኑን ሳኪናና እነኚህ የኢዝሃር ፊደላቶች አንድ ከሊማ ውስጥ ይመጣሉ ማለት ነው وفي كلمتين ሁለት ከሊማ ውስጥ ይመጣሉ ሁለት ቃላቶች ውስጥም يعني ኑን ሳኪና የመጀመሪያው ቃል መጨረሻ ላይ ሆና የኢዝሃር ፊደላቶች ደግሞ የሁለተኛው ቃል መጀመሪያ ላይ ሆነው ይመጣሉ ومع التنوين كتنوينም ጋር እንደዛው አብረው ይመጣሉ ማለት ነው ولا يكون አይሆንም الا طيب ومع التنوين ከተንዊንም ጋር ትመጣለች ማለት ነው ከተንዊንም ጋር يعني ከተንዊን በኋላ እነኚህ ፊደላቶች ይመጣሉ ማለት ነው ከተንዊን በኋላ ሐምዛ ሀ አይን ሐ ገይን ኸ እነኚህ ፊደላቶች ከተንዊን በኋላ ይመጣሉ ነገር ግን ولا يكون الا من كلمتين ተንዊን ከሁለት ከሊማ እንጂ አይሆንም ተንዊን ከሁለት ከሊማ ጋር እንጂ አይሆንም ማለት ነው ተንዊኑ የመጀመሪያው ከሊማ መጨረሻ ላይ ይሆናሉ የኢዝሃሩ ፊደል ደግሞ የሁለተኛው ቃል መጀመሪያ ላይ ይሆናል ማለት ነው አሁን ጊዜው ምሳሌ ሊሰጠን ነው فمثال النون مع هذه الأحرف من كلمة ومن كلمتين يعني فمثال النون ينون مثالي ይላል የኑን ምሳሌ مع هذه الأحرف كنني في دلالاتوش ጋር من كلمة كعند كلمة ومن كلمتين كሁለት كلمة ማለት ነው ከምሳሌ ሐምዛ ምንወስድ ينأون አያችሁ ኑን ሳኪና እዚህ ጋር ያለች ቀጥሎ ያለው ፊደል ማለት ነው ሐምዛ ነው ማለት ነው وينأون ين ኑን ሳኪናን በግልጽ አነበብናት ين ብለን በግልጽ ቀራናት ለምን ቀጥሎ ያለው ፊደል ሐምዛ ስለሆነ ማለት ነው ينأون እስከ ከኔ ጋር ባሉ ينأون ስለዚህ ይሄ እንደ ኤግዛምፕል አንድ ምሳሌ ነው ያመጣው ማለት ነው እንጂ ቁርአን ውስጥ በጣም ብዙ ምሳሌዎች አሉ ስለዚህ ከኑን ሳኪና በኋላ ሐምዛ አንድ ቃል ውስጥ ከመጣች ኑን ሳኪናን በግልጽ እንቀራታለን ኑን ሳኪናን ደግሞ በግልጽ እንድንቀራት ያደረገው እዚህ ቦታ ላይ ሐምዛ ነው ማለት ነው
አውነ እንደዚህ ይሄ ከአንድ ከሊማ ነው። ይሄ አሁን አንድ ከሊማ ነው። መን አመነ ይሄ ደግሞ ከሊመተይን ነው ከሐምዛ ጋር ማለት ነው። መን አመነ አሁን መን ስንል የመጀመሪያው ቃል መጨረሻ ላይ ያለችው ኑን ሳኪና የኢዝሃር ፊደል ደግሞ ሐምዛ ነው። የሁለተኛው ቃል መጀመሪያ ላይ ያለው እንደምትመለከቱት አመነ መን አመነ እንደዚህ። ይሄ ደግሞ ሚንሁም ሚን ይሄ የመጀመሪያው በሐምዛ ነው። ይሄ ደግሞ በሃ ነው። ይሄ አንድ ከሊማ ነው። ሚንሁም ይሄ ደግሞ ከሁለት ከሊማ ሚን ሃዲን አይዋ ይሄ ደግሞ ከአይን ጋር አንዓምተ አን ኑን ሳኪና ያሽዋት ቀጥሎ ያለው ፊደል አይን ነው ማለት ነው። ከአንድ ከሊማ አንዓምተ ይሄ ደግሞ ሁለት ከሊማ ነው። የመጀመሪያው ኑን ሳኪና የመጀመሪያው ቃል መጨረሻ ላይ አይን ደግሞ የሁለተኛው ቃል መጀመሪያ ላይ መን ዓሚለ እንደዚህ ይሄ ከአይን ጋር ይሄ ደግሞ ከሐጋ የንሒቱነ ኑን ሳኪና ከሐ ቀጥሎ ከኑን ሳኪና ቀጥሎ ሐ የንሒቱነ ይሄ አንድ ቃል ነው። ይሄ ደግሞ ከሁለት ቃል መን ሐደላህ መን እንደዚህ ይሄ ደግሞ ከገይን ጋር አንድ ከሊማ ፈሰዩንጊዱነ እንደዚህ ይሄ ደግሞ ከሁለት ከሊማ ሚን ጊልን እንደዚህ ይሄ ደግሞ ተኻጋ ወልሙንኸኒቀቱ ኑን ሳኪና እዚህ ጋር ያያችኋት ሙን ተዛ ኸ ከኑን ሳኪና በኋላ ኸ መሀል ላይ የሚለያቸው ፊደል ሳይገባ ማለት ነው። ወልሙንኸኒቀቱ ወላ ሳኒ ለሃ ፊል ቁርአን ወልሙንኸኒቀቱ የሚለው ቁርአን ውስጥ ሌላ ሁለተኛ ቃል የላትም። ይሄው ብቻ ነው ያለው ማለት ነው። ጠይብ ወሚን ኺዝይን ይሄ ደግሞ ከሁለት ከሊማ ነው። ወሚን ኑን ሳኪና ተዛ ኸ ወሚን ኺዝይ እንደዚህ እዚህ ጋር የምታያቸው ለኢዝሃር ለኑን ሳኪና ምሳሌዎች ናቸው ማለት ነው። አንዳንድ ምሳሌ ነው ያው በዚህ ይሄንን ምልክት አድርጋችሁ ምሳሌ አድርጋችሁ ሌላውስ ቁርአን ውስጥ ያሉትን ምሳሌዎች በአጠቃላይ ከነዚህ ጋር እያመሳሰላችሁ እንደ ማስረጃ እንድትጠቀሙበት ነው ማለት ነው። ባጭሩ ከኑን ሳኪና በኋላ አንድም ከሊማ ላይ ሆነ ሁለትም ከሊማ ላይ ሆነ እነኚህ ፊደላቶች የኢዝሃር ፊደላቶች ሐምዛም ሆነ ሀ አይንም ሆነ ሐ ገይንም ሆነ ኸ ከመጡ ምንድነው የምናደርገው? ኑን ሳኪናን በግልጽ ነው የምንቀራት። እዚህ ጋር ኢዝሃር የሚደረገው ኑን ሳኪና ነች ማለት ነው። ኢዝሃር ያደረጋት ደግሞ ሐምዛ ነው ወይንም ሀ ነው ወይንም አይን ነው ወይንም ሐ ነው ወይንም ገይን ነው ወይንም ደግሞ ኸ ነው ማለት ነው። طيب ይሄ የስካሁኑ በኑን ሳኪና ነው። በተንዊን ሳ ወሚሳሉ ተንዊን የተንዊን ምሳሌው ደግሞ ይኸው እዚህ ጋር እንደምትመለከቱት ኩሉን አመነ ያው ኩሉን ዶመቴን ነው። ቀጥሎ ያለው ፊደል ሐምዛ ነው ማለት ነው። ስለዚህ ቀጥሎ ያለው ፊደል ሐምዛ ስለሆነ ተንዊኑን በግልጽ እንቀራዋለን። ኩሉን አመነ ብለን እንደዚህ እንቀራዋለን ማለት ነው። እሺ ኩሉን አመነ ከዛ ጁሩፊን ሃሪን ይሄ ደግሞ ባሃ ፋ ከሰርቴን ነው። ጁሩፊን ሌላው ደግሞ የኢዝሃር ምልክቱ ተንዊኑ እኩል ነው የሚሆነው፣ አይተላለፍም። የዶመታይ ላይ ደግሞ አንዱ ወደፊት ይዞራል፣ አንደኛው ደግሞ ከላይ እንደዚህ ቅንፍ ያደርግበታል ማለት ነው። ጁሩፊን ሃሪን ይሄ ከተንዊን በኋላ ሀ ማለት ነው። ሐቂቁን አላ አላ አቁል አላ አላህ ኢላ አልሐቅ ሐቂቁን ይሄ ደግሞ ከዶመተይን ከተንዊን በኋላ ምን አይን ማለት ነው። ሐቂቁን አላ እንደዚህ ኹሉቅን ዐዚም አይዋ ዓሊሙን ሐኪም ይሄ ደግሞ ከተንዊን በኋላ ሐ ማለት ነው። ከዶመተይን በኋላ ዓሊሙን ሐኪም። እሺ ቀውለን ገይረ ቀውለን ያው ከፈትሐተይን በኋላ ምን አለ ገይን ቀውለን ገይረ
يومئذ خاشعة يومئذ زي إظهاره يومئذ خاشعة طيب ስለዚህ በተንዊንም ምሳሌዎች ላይ ተናማት ነው ይሄ እዚህ ጋር ያሉት አንዳንድ ምሳሌዎች ናቸው ቁርአን በዛም በመቶዎች የሚቆጥሩ ብዙ ምሳሌዎች አሉ እነኛህን ከዚህ ጋር ያመሳሰላችሁ ከዚህ ማስረጃ እየወሰዳችሁ መረዳት ትችላላችሁ ማለት ነው ስለዚህ ከአሁን በኋላ ይሄን ቪዲዮ ያዳምጣችሁ ወንድሞችና እህቶች ከኑነ ሳኪና በኋላ ከአንድ ከሊማም ሆነ ከሁለት ከሊማም በኋላ ሐምዛ ሀ አይን ሀ ገይን ኸ እነኚህ ከመጡ ኑነ ሳኪናን በግልጽ ቀራውታላችሁ ማለት ነው እንደዚሁ ተንዊንም እንደዛው ከተንዊን ከضمتين ከከስረተين ከፈትሐተين በኋላ ሐምዛ ወይንም ሀ ሐ ገይን ኸ እነኚህ ፊደላቶች ከመጡ ያንን ተንዊንን በግልጽ ያኒ ግልጽ አድርጋችሁ ታነቡታላችሁ ማለት ነው እዚህ ጋር ወልዒለቱ ይላል ምክንያቱ ይላል في إظهار النون الساكنة في إظهار النون والتنوين ኑንና ተንዊንን ግልጽ የምናደርግበት ምክንያት عند هذه الأحرف الستة ማለት እነኚህ ስድስት ፊደላቶች ዘንድ بعد المخرج መውጫ ቦታ መራራቁ ነው መውጫ ቦታ የተራራቀ ነው አይ بعد مخرج النون والتنوين የኑን الساكنة የተንዊን መውጫ ቦታ መራቅ ነው أم مخرج حروف الحلق ከጉሮሮ ፊደላቶች መውጫ ቦታ ፈኑኑ ኑንና ወተንዊን ተንዊን من طرف اللسان ከምላስ ጫፍ ነው والحروف الستة ስድስቱ ፊደላቶች ደግሞ من حلق ተጉሮሮ ነው መሃል ላይ በጣም ብዙ ርቀት አለ ማለት ነው ይሄን ብዙ ያለውን ርቀት ወጥሮ ተዛም ይሄንኛው ወረዘው ይሄንኛውን ከዚህ ወረዛ ሰው አገናኝቶ በአንድ አያይዞ ለመቅራት ያስቸግራል መውጫው ቦታ የተራራቀ ነው ማለት ነው እሺ طيب እዚህ ጋር ومراتب الاظهار ثلاثه የኢዝሃር ደረጃዎች 3 ናቸው የኢዝሃር ደረጃ 3 ናቸው ማለት ነው ያኒ በደንብ ኢዝሃር የሚደረግበት ቦታና በትንሹ ማለት ነው አዕላ عند الهمزه والها ሐምዛና ሀ ተጋ በደንብ ነው ኢዝሃር የሚደረገው من آمن እንደዚህ ምክንያቱም ሐምዛና ሀ ከአቅሰል ሐልቅ ስለሚወጡ ከአቅሰል ሐልቅ በጣም ወርታች ሩቅ ነው ማለት ነው አቅሰል ሐልቅ ማለት ወደ ደረታችን መጨረሻ ላይ ያለው ማለት ነው ከወደ ደረታችን በኩል ካለው ከጎሮሯችን መጨረሻ ታች ጉርጓድ ውስጥ ማለት ነው ከዛ የኔ የመውጫው ቦታ በጣም ይራራቃል ስለዚህ ኢዝሃርነቱ በጣም የበለጠ ይሆናል من آمن من هاد እንደዚህ واوسط መካከለኛ ነው عند العين والحاء عينና ሐ ዘንድ ያኒ መካከለኛ ነው ኢዝሃርነቱ ማለት ነው ምክንያቱም መخرجው ትንሽ ቀረብ ብሏል ወደ ጉሮሯችን መካከል ወደ ላይ ትንሽ ከፍ ስላለ من علم من حكيم እንደዚህ ቀረብ ይላል ማለት ነው ሌላኛው ዋድና ዝቅተኛ ነው عند الغين غينና والخاء خاء ዘንድ ማለት ነው ምክንያቱም غينና خاء የሚወጡት ከአድና الحلق ነው ተጎሮሯችን መጨረሻው ወይም ደግሞ ተጎሮ ከምላሳችን ከንጥላችን ስርት ከኩኪያችን ከምላሳችን መብቀል ያሰብ ማለት ነው ያኒ ወደ እየተቃረበ ስለመጣ ኢዝሃርነቱ ትንሽ አነስ ይላል ማለት ነው እንደ ሐምዛና እንደ ሀ አይሆንም ማለት ነው من غل من خوف እንደዚህ وإليك انكان له هلال شاهد مسكر الإظهار يظهر من التحفة كتحفة الأطفال قال هلال ابن سليمان الجمزوري من هلال قال للنون هلال لنون إن تسكن سكون كهونج وللتنوين لتنوينم 4 أحكام أردت حكم الله فخذ تبييني مبررين وسد ياز هلال فالأول يمجمراو الإظهار إظهار نو قبل أحرف كفيدالاتوچو بفيت معناتنو يعني كانوا نساكن ابو حالا انني يظهر فيدالاتوچ كمطو معناتنو للحلق الى لغرر ستون سدست فيدالاتوچ አሉ ሩትበት በተርቲብ ተቀመጡ فالتعريفي تتاوق ይላል ሐምዙን ሐምዛ ፈሃኡን ተዛዓይን ምን ሐምዝ ተዛ ፈሃኡን ተዛ ሀ ማለት ነው አሁን ይሄ ተርቲቡን እየነገረ ነው ثم عينun ተዛዓይን ሐኡን ተዛ ሀ ማለት ነው ታይን ዋላ ሀ ሙህመለታኒ ማለት ሁለት ነጥብ የሌላቸው ባዶ የሆኑ ማለት ነው ከነጥብ ባዶ የሆኑ ማለት ነው ثم غين خاء ተዛ غيንና ኻ ማለት ነው እነኚህ ከቱፈት الأطفال የተወሰኑ ናቸው ማለት ነው ምን ይላል للنون إن تسكن وللتنوين 4 أحكام فخذ تبييني فالأول الإظهار قبل أحرف للحلق 6 رتبت فلتعرفي همز فهاء ثم عين حاء مهملتان ثم غين خاء
እነኚህን አብያቶች ግጥሞችን እፈዟቸው ማለት ነው። ይሄን ይመስላል የዛሬው ትምህርታችን። አስኢላ ጥያቄ ይላል። እስኪ ጥያቄዎችን እንይ። ጥያቄዎችን እናንተም ኮሜንት ላይ ብትመልሱልኝ ደስ ይለኛል። ማሂ ኑኑ ሳኪነቱ ኑኑ ሳኪና ምንድነች? አንድ ጥያቄ። ወማ ሁወ ተንዊን ተንዊንስ ምንድነው? ሁለተኛ ጥያቄ። ወማ አህካሙሁማ ሁክማቸውስ ምንድነው ይላል። ሶስት ጥያቄ። እዚህ አንዱ መስመር ላይ ሶስት ጥያቄ አለ። ኑኑ ሳኪና ምንድነች? ተንዊን ምንድነው? ወማ ሁክሙሁማ የኑኑ ሳኪናና የተንዊን ሁክማቸው ምንድነው ይላል። طيب እዚህኛው ላይ ሁለተኛው ጥያቄ ወማ ሁወ الإظهار ኢዝሃር ምንድነው? ሉገተን በቋንቋ ደረጃ ወስጢላሐን በተጅዊድ ህግ ትርጓሜ መሰረት ምንድነው? ወማ هي حروف የኢዝሃር ፊደላቶችስ እነማን ናቸው? ወመል ዒለቱ ፊህ የኢዝሃር ምክንያቱስ ምንድነው? ወማ መራቲቡስ ደረጃውስ የኢዝሃር ደረጃውስ እለፍ ተቀደሙ ምንድነው ይላል። ይሄንንም አብራችሁ መልሱ ማለት ነው። ተምሪናት ይላል ልምምድ። استخرج أوጣ ይላል من هذه النصوص ከነኚህ ንሱሶች ውስጥ القرآنية من هذه النصوص القرآنية تزت القرآن ማስረጃዎች ውስጥ አሁን ወደፊት ከሚመጡት ማለት ነው። አውጣ الإظهار الحلقي إظهار الحلقي አውጣ የጉሮሮን ኢዝሃር ማለት ነው። لنون الساكنة لنون الساكنة والتنوين لتنوين አውጣ ይላል። እስቲ ቁርአኑን እናንብበው። قال الله تعالى الله አለ ምን አለ? ألف لام را كتاب أحكمت آياته ثم فصلت من لدن حكيم خبير ይላል። እስኪ ከዚህ አያት ላይ አውጡ። እስኪ የትኛው ነው ይظهሩ? እንደዚህ ጋር ምንላችሁ? ألف لام را كتاب أحكمت آياته ثم فصلت من لدن حكيم خبير በተማርነው መሰረት ከዛ አያት ላይ የአህካምን ኑን ሳኪናን ወይም ኢዝሃርን አውጡ እስኪ። ሌላኛው ሁለተኛው አያት ألا إن أولياء الله لا خوف عليهم ولا هم يحزنون ከዛ አያት ላይ አሁን አውጡ። ألا إن أولياء الله لا خوف عليهم ولا هم يحزنون إن الله سميع عليم والله عليم حكيم ከነኛ አያቶች ላይ ኢዝሃር ያለበትን ቦታ አውጡ ይላችኋል። እናንተም እስኪ ራሳችሁ ይሄንን ቪዲዮ ስታዳምጡ ስትማሩ ፊት ለፊታችሁ ማስታወሻ ያዙና ምልክት እያደረጋችሁ ይሄ ነው እያላችሁ አውጡ። ለኔም ኮሜንት ላይ ብታወጡልኝ ብትነግሩኝ የበለጠ ደስ ይለኛል ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ኢንሻአላህ በቀጣይ ደግሞ አልኢዝጋም የሚለውን የምንማር ይሆናል። የዛሬም በዚህ ጨርሻለሁ። በቀጣይ እስከምንገናኝ ሰላም ቆዩልኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خيرا وإلى لقاء جديد. دمتم في أمان الله، دمتم في حفظ الله، والسلام عليكم ورحمة الله وبركاته.